የሚገርመኝ ነገር እኔ የሚደንቀኝ ነገር ለምን እግዚኦ አትሉ? ለምን በሉኛ እግዚኦ ለመሬት እግዚኦ በሉ። ምን ብላችሁ? ኧረ በቃን በሉ። እሺ ትብላን ትጨርሰን፣ ነገር ግን ምን ችግር አለ? የልጆቻችን ሞት ባታሳየን። ኢትዮጵያ አይደለንም እኛ የሱ ዜጋ አይደለንም። በተወለድንበት ሀገር የት እንድረስ? የት እንሄድ? ራብ አለቀ፣ ልጆቻችን ራብ አለቁ። ምን ብንሄድ ምንም መፍትሄ ልናገኝ አልቻልንም። እንዴት እንሁን? ልጆቻችን ይረከቡ። ልጅቷ ከባድ ነው። በአሁኑ ሰዓት በጣም ነው የሚከብደው። እንኳን ለራስ በአሁኑ ሰዓት እኛ ለራሳችን አቅቶናል። ቁርስ አግኝተን የሰዎች ቁርስ ብናገኝ ማታ ወይ ምሳ እናገኝ። ምሳ ማናገኝበት ሰዓት አለ። አራስ ቤት አቅፈን አይነ ስውራን አለን፣ ደካማ አለን፣ በሽተኛ አለን። የተደራጀ መንግስት ባለበት ሀገር ውስጥ ለዛውም በአፍሪካ ምርጥ ከሚባሉ ምርጥ 5 ወታደራዊ ኃይል ካላቸው ሀገራት መካከል የምትመደብ ሀገር ከራሷ ማለት የተባበሩት መንግስታት ሀያላን ሀገራት ያደራጁት ኃይል ያቃተውን አልሸባብን ማንበብ ወታደራዊ ኃይል ያላት ሀገር። ሰላም ውድ ቤተሰብ እንደምን ቆያችሁ? በዛሬው መረጃችን የአርሲ ኦርቶዶክሳውያን ግድያን የሚመለከት አዲስ እና ወቅታዊ መረጃ ይዤላችሁ መጥቻለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ወደ መረጃው እወስዳችኋለሁ። በጣም የሚገርም መረጃ ነው። ተከታትለን እንመለስ። ኢትዮጵያ አይደለንም እኛ የሱ ዜጋ አይደለንም። በተወለድንበት ሀገር የት እንድረስ? የት እንሄድ? ራብ አለቀ፣ ልጆቻችን ራብ አለቁ። ምን ብንሄድ ምንም መፍትሄ ልናገኝ አልቻልንም። እንዴት እንሁን? ልጆቻችን ይረከቡ። ልጅቷ ከባድ ነው። በአሁኑ ሰዓት በጣም ነው የሚከብደው። እንኳን ለራስ በአሁኑ ሰዓት እኛ ለራሳችን አቅቶናል። ቁርስ አግኝተን የሰዎች ቁርስ ብናገኝ ማታ ወይ ምሳ እናገኝ። ምሳ ማናገኝበት ሰዓት አለን። አራስ ቤት አቅፈን አይነ ስውራን አለን፣ ደካማ አለን፣ በሽተኛ አለን። እኛ ግን ከምናገኘው ለልጆቻችን ነው እንጂ ለኛ አንልም። እዚህ ጋር ጉልበት እያለን ግን የሰው ፊት አይተን የምንበላው እንዴት እንሆን? እሺ በተወለድንበት ሀገር የት እንድረስ? ሀገር የለንም። ሀገራችን ይሄ ነው። እኔ የሚገርመኝ ነገር እኔ የሚደንቀኝ ነገር ለምን እግዚኦ አትሉ? ለምን በሉኛ እግዚኦ የምትሉት? ለመሬት እግዚኦ በሉ። ምን ብላችሁ? ኧረ በቃን በሏል። እሺ ትብላን ትጨርሰን፣ ነገር ግን ምን ችግር አለ? የልጆቻችን ሞት ባታሳየን። ምን ነው እንኳን ሞት እባክህ ተሞታል። እባክህ ሞታችሁ ታሉላችሁ። ኧረ ሞታ እቺ አፈሪው ምስቴ በላች፣ ልጄን በላች። አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸው። የቀረው 10% በኦሮሚያ ክልል አርሲ ዞን ሄደን በምናይበትና በምናጣራበት ሰዓት ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። የችግሩ ተጋላጮች ሁሉንም ያሳተፈ ማለትም የተደራጀ መንግስት ባለበት ሀገር ውስጥ ለዛውም በአፍሪካ ምርጥ ከሚባሉ ምርጥ 5 ከሚባሉ ወታደራዊ ኃይል ካላቸው ሀገራት መካከል የምትመደብ ሀገር ከራሷም አልፎ የተባበሩት መንግስታት ድርጅት ጥምር ኃይል ሀያላን ሀገራት ያደራጁት ኃይል ያቃተውን አልሸባብን ማንበርከክ የቻለ ወታደራዊ ኃይል ያላት ሀገር ከራሷም አልፎ የሌሎችን ሀገራት ሰላም ማስከበር ላይ ስራ የምትሰራ ሀገር በታሪክ በኮንጎ በኮሪያ ታሪክ ያለው ወታደራዊ ኃይል ያላት ሀገር ከዛሬ 30 ዓመት በፊት በግፍ የተወሰደባትን የባህር በር ለማስመለስ በዝግጅት ላይ ያለች ሀገር ምርጥ ወታደራዊ አቅምን ያነገበ ወታደራዊ ኃይል ያላት ሀገር ውስጥ ዜጎች ምንም ሳያደርጉ መሳሪያ ሳያነጉ ምንም አይነት ወንጀል ሳይፈጽሙ ክርስቲያን ስለሆኑ ብቻ ሲረሸኑ ትንሽ የሚያሳፍር ነገር ነው። ከሀገር ውስጥ ያለ ኃይል ከመንግስት አቅም በላይ እንዳልሆነ እናውቃለን። እንግዲህ እንደሰማችሁት አንደኛ የኦርቶዶክስ ሃይማኖት ተከታዮች ጥቃት ብቻ አይደለም የሚል ነው። በሌላ መልኩ ደግሞ
ሃይማኖታዊ አይደለም ጥቃቱ፣ ግድያው ሃይማኖታዊ አይደለም፣ ሌላ ተልዕኮ ያለበት ነው የሚል ሀሳብም ተቀምጧል። እንግዲህ የሃይማኖት ተቋማት ጉባኤ ቀሲስ ታጋይ መግለጫውን እንደሰጠ እንዲህ አይነት ምላሽ ነው የተሰጠው። ያሳዝናል፣ ልብን የሚሰብር ነው። እንግዲህ ግድያው ሃይማኖታዊ ብቻ አይደለም የሚል ነው አንደኛው። ሌላኛው ደግሞ ኦርቶዶክሳውያን ብቻ አይደለም የሞቱት ሃይማኖታዊ አይደለም የሚል ነው እና ይሄ ማስተባበያ ነው፣ ነገሩን ለማቀዝቀዝ ወይንም ደግሞ እንዲረሳሳ የተደረገ መግለጫ ነው ማለት እንወዳለን። እንግዲህ ወገኖቻችን ይህንን ሀሳብ ለሌሎች ለብዙ ሰዎች እንዲደርስ ላይክ ሼር እንድታደርጉ አሳስባችኋለሁ። በሌላ መልኩ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የዚህ ቻናል ተከታይ እንድትሆኑ አሳስባችኋለሁ። ስለተከታተላችሁ አመሰግናለሁ። መልካም ጊዜ፣ ይቆየን።